ሰላም ጤና ይስጥልን የተከበራችሁና የተወደዳችሁ በዓለም ዙሪያ የምትገኙ ጣና ቴሌቪዥን ቤተሰቦች እንደምን ዋላችሁ። አክብሮታዊ ሰላምታችን በያላችሁበት ሁሉ ይድረሳችሁ እያልን የሰኔ 22 ቀን 2018 ዓ.ም የጣና ቴሌቪዥን ዜናችን ዋና ዋና ርዕሶቹን በማስቀደም እናስደምጣችኋለን። በጎንደር ጠቅላይ ግዛት ብናት ወረዳ የባዲን ካድሬዎች ማዳበሪያ አጅቦ የሚያደርስ ሰራዊት የለንም፣ ከፈለጋችሁ ራሳችሁ ውሰዱ ወይም ፋኖ ያደርስላችሁ ሲሉ የተናገሩበትንና ከአቅም በላይ ሆኖብናል በማለት ያሰሙትን ቅሬታ የሚመለከት ዝርዝር ዘገባ ይዘናል። በሌላ በኩል የምስራቅ እዝ ዋና አዛዥ ጄኔራል መሐመድ ተሰማ ለሰራዊታቸው ያደረጉት ንግግር በወታደራዊ መዋቅር ውስጥ መከፋፈል መፍጠሩንና በዚህ ጉዳይ የደረሱንን ተጨማሪ መረጃዎች በስፋት እናስደምጣችኋለን። የአማራ ፋኖ ብሔራዊ ንቅናቄ ሸዋ ጠቅላይ ግዛት አሳምነው ዕዝ በሰራዊት ግንባታ በህዝባዊ አገልግሎትና በመደበኛ ውጊያዎች ያስመዘገበውን ድል እንዲሁም በተቃራኒው በፋኖ ቤተሰቦች ላይ የተፈጸመ ነው የተባለውን የስርና የማሳደድ እርምጃ የሚመለከት ዘገባም ይዘናል። በተጨማሪም የቀድሞው የመከላከያ ኤታማዦር ሹም ጄኔራል ጻድቃን ገብረትንሳኤ የትግራይ ክልልን ለመቆጣጠር የምናደርገውን እንቅስቃሴ የሚደግፈን መከላከያ ነው ሲሉ በቃለ ምልልሳቸው የተናገሩትን እና ይህ ንግግር ያስነሳውን አቧራ እንዳስሰዋለን። የሶማሊያ ፕሬዝዳንት ሐሰን ሼክ መሐመድ የሚከተሉት ፖለቲካዊ አቅጣጫ ከቀድሞው የሶማሊያ መሪ ሰይድ ባሬ አካሄድ ጋር የሚያያዝ ነው የሚለውን ትንታኔና የቀጠናውን ወቅታዊ ሁኔታ የሚመለከቱ ዘገባዎችን በስፋት ይዘናል። እነዚህንና ሌሎች ዜናዎችንና ትንታኔዎችን ይዘናል። እስከ መጨረሻው አብራችሁ እንድትቆዩ እየጋበዝን ወደ ዝርዝር ዜናዎቹ እናልፋለን። ከአቅም በላይ ሆኖብናል። ካድሬው በጎንደር ጠቅላይ ግዛት ብናት ወረዳ የሚገኘው የባዲን ካድሬ መዋቅር ማዳበሪያ አጅቦ ለማድረስ የሚሆን ሰራዊት የለም፣ ማዳበሪያ መውሰድ ከፈለጋችሁ ራሳችሁ ውሰዱ ወይም ፋኖ አጅቦ ያድርስላችሁ ሲል አሁናዊ የስርዓቱን ቆመና ገልጿል። የካድሬ መዋቅሩ ይህንን መልእክት በተስፋ መቁረጥ ውስጥ ሆነው የተናገሩት ከተማ የተቀመጥነውም ግዳጅ ሆኖብን እንጂ ብናት ላይ መኖር አንፈልግም ነበር በማለት ነው። በተለይም ሰራዊቱ ካድሬ ያጀበ መሞት በመሰላቸቱ ማዘናቸውን የገለጹት የባዲን ካድሬዎች ማዳበሪያ አጅበን ለማምጣት አንችልም፣ ከአቅማችን በላይ ነው፣ እኛን የሚወጉን የታጠቁት የእናንተ የአርሶ አደሮች ልጆች ስለሆኑ ከእነርሱ ጋር ጨርሱ በማለት የተናገሩ ሲሆን ካድሬዎቹ አክለውም በወረዳው የተቀመጥነውም ትዕዛዝ ሆኖብን እንጂ በስጋት ነው ያለነው፣ የህይወታችን ዋስትና የሚወስድልን የለም ሲሉ በወረዳው ያለውን ስጋት ገልጸዋል። ለአማራ አርሶ አደር ወቅቱ የአዝርት ወቅት በመሆኑ የአፈር ማዳበሪያው ወቅቱን ጠብቆ ለአርሶ አደሩ መድረስ እንዳለበት የተረዳው የአማራ ፋኖም ከሀገር ሽማግሌዎችና ከአርሶ አደር ተወካዮች ጋር በመነጋገር የአፈር ማዳበሪያው በፋኖ እጀባ ተደርጎለት ለአርሶ አደሩ ተከፋፍሏል። ይህን ህዝባዊ ኃላፊነት ወስዶ ትልቁን ስራ የሰራው የአማራ ፋኖ ብሔራዊ ንቅናቄ ጎንደር ጠቅላይ ግዛት በላይ ዕዝ አስቻለው ደሴው ለ104ኛ ኮር ጄኔራል ፈንታ በላይ ክፍለ ጦር ነው። ክፍለ ጦሩ በዋና አዛዡ አርበኛ ጌቴ መሳፍንትና ሌሎች የትግልና የህዝብ ባላደራ ከሆኑት አርበኞች ጋር በመነጋገር ወረታ ከተማ ተከዝኖ የነበረውን የአፈር ማዳበሪያ ከብናት ወረዳና በተጨማሪ በዞኑ ለሚገኙ ወረዳዎችና ቀበሌ ለሚገኙ አርሶ አደሮች ተከፋፍሏል። ይህ ህዝባዊ ኃላፊነት የተሞላበት ድርጅት ከዛሬ ጧት ጀምሮ በሁሉም የአርሶ አደሩ ማህበራት ተደራሽ መደረጉን የክፍለ ጦሩ ህዝብ ግንኙነት አስታውቋል። በአርበኛ ተሾመ አበባው የሚመራው ጎንደር ጠቅላይ ግዛት በላይ ዕዝ 204ኛ አስቻለው ደሴ ኮር ከዚህ ቀደምም ትምህርት ቤቶችን በማሳደስ የትምህርት መርጃ ቁሳቁሶችን በማሟላት መንገዶችን አስከፍቶ ለተሽከርካሪዎች ደህንነት በመስጠት ለመምህራን ለግብርናና ለጤና ባለሙያዎች ሙያዊ ነጻነታቸው ተጠብቆላቸው እንዲሰሩ በማድረግ እና በድርቅ ለተጎዱ የአካባቢው ነዋሪዎች ድጋፍ እንዲደርስ ወታደራዊ ሽፋን በመስጠት ህዝባዊነቱን ማስመስከር ችሏል። የጄኔራሉ ንግግር ሰራዊቱን ለሁለት ከፈለው። የቀድሞ አብዮታዊ ወታደር አባልና የአሁኑ የብልጽግናው ሰራዊት ምስራቅ እዝ ዋና አዛዥ ጄኔራል መሐመድ ተሰማ ትናንት ሰራዊታቸውን ሰብስበው ያደረጉት ንግግር ጦሩን ለሁለት የከፈለ መሆኑን ወታደራዊ ምንጮቻችን ገልጸዋል። በሰራዊቱና በህዝብ ላይ ቁጣ የቀሰቀሰው የጄኔራል መሐመድ ተሰማ ንግግር በምዕራብ ጎጃም ዞን ቋሪት ላይ ተገኝተው ያቀረቡት ዲስኩር ነው። ጄኔራሉ የኮር አዛዦችን፣ መስመራዊ መኮንኖችንና የሰራዊቱን አባላት ሰብስበው ባቀረቡት ዲስኩር የአማራን ህዝብ በጅምላ ዘልፈዋል። ይህ ንግግራቸው ደግሞ ሰራዊቱን የሚያስከፋ መሆኑን የሚናገሩት ወታደራዊ ምንጮቻችን ጦሩ የተመታው በህዝብ መከዳት ደርሶበት ሳይሆን መሪዎቹ በተለይ መንግስት በሚከተለው አክሳሪ የጦርነት ስልት ምክንያት ነው በማለት ተናግረዋል። የጣና ቴሌቪዥን ወታደራዊ ምንጮች እንደገለጹት በቅርቡ
የሚመሩት ጦር በደጋዳሞት ግንባር በተደረገው ውጊያ ያለቀባቸው አዋጊዎቻቸውም የተመቱባቸው ጄኔራል መሐመድ ተሰማ በቋሪት ተገኝተው ባደረጉት በቁጭት የተሞላ ንግግራቸው የአካባቢውን ሕዝብ በቀጥታ በመወንጀል ያስመታችሁን እናንተ ናችሁ፣ ለጽንፈኛው መረጃ የምታቀብሉና መደበቂያ የምትሆኑትም እናንተ ናችሁ በማለት በቁጣ መናገራቸው ተገልጿል። በተመሳሳይ ንግግራቸው በሰራዊቱ ውስጥም መረጃ የሚያወጡና ተቃዋሚ ኃይሎችን የሚደግፉ አባላት እንዳሉ ጠቅሰው ከሰራዊታችን ውስጥ መረጃ የሚሰጥ ጽንፈኛው እንዲያሸንፍ የሚፈልግ ለደሞዝ አካሉን እኛ ጋር ያደረገ ነገር ግን ልቡ ከሌላ ወገን ያለ አባል አለ እናውቃለን ማለታቸውን ወታደራዊ ምንጮቻችን ለጣና ቴሌቪዥን ገልጸዋል። እንደ ምንጮቻችን ገለጻ እነዚህ አስተያየቶች በስብሰባው ተሳታፊዎችና በአካባቢው ማህበረሰብ ውስጥ ሰፊ ውይይት እንዲፈጠር ያደረጉ ሲሆን በተለይም ህዝቡን በጅምላ የሚወነጅል አቀራረብ ቅሬታ ማስነሳቱ ተጠቅሷል። የብልጽግናው ጄኔራል ያደረጉትን ንግግር ተከትሎ ቅሬታቸው መደበቅ ያልቻሉ የሰራዊቱ አባላት የአማራ ህዝብ በዚህ ሰዓት መንግስትንም ሆነ መከላከያን በሙሉ ማየት አይፈልግም። ለዚህ ደግሞ ምክንያቱ መንግስት በህዝብ ላይ የሚፈጽመው ግፍ ነው። ይህ ህዝብ እንኳን እንደ ድሮው ሊመግበንና ወዳጁ ሊያደርገን ይቅርና ባገኘው አጋጣሚ ሁሉ ቢያጠፋን ምርጫው ነው። ይህን በማሰቡ ደግሞ ሊወቀስ አይገባውም። ምክንያቱም በህዝቡ ላይ የምንፈጽምበት ግፍ ከዚህም በላይ እንዲያስብ የሚያደርግ ነው በማለት የጦሩን አዛዥ ንግግር ወቅሶ ተናግሯል። አስቀድሞም ቢሆን በሰራዊቱ ውስጥ ክፍፍልና ትርምስ ከተፈጠረ የቆየ ሲሆን በተለይ ከቅርብ ጊዜ ወዲህ የብልጽግናው ጦር እየደረሰበት ያለው ቀውስ ከባድ መሆኑን የኢታማዦር ሹም ወታደራዊ አማካሪው ጄኔራል አለምሸት ደግፌ መናገራቸው ይታወሳል። የዛሬው ጄኔራል መሐመድ ተሰማ ንግግርም ሆር ለባሰው ሰራዊት የተበረከተ ማጭድ መሆኑን አስተያየት ሰጪዎች ይናገራሉ። እንደዚህ አይነት ተከታታይ ወታደራዊ ቅሬታዎች መበራከታቸው ደግሞ ለብልጽግናው ሰራዊት የሚያሳድረው ተጽዕኖ ከታሰበው በላይ ከባድ እንደሚሆን ይጠበቃል። በደረሰበት ጉዳት ሕክምና ክትትል ላይ የሚገኝ አንድ የሰራዊቱ አባል በበኩሉ ከዓመት በፊት ሁለት ጓደኞች የያዝነውን ስናይፐር ሽጠን በሱዳን ተሻግረን እንጥፋ ሲሉኝ ይቆጨኛል። ዛሬ እነሱ ጣሊያን ሲገቡ እኔ በከንቱ ቆስዬ አካሌን አጥቼ ብረት ታቅፌና ብረት ተደግፌ ውዬ አድራለሁ። በዚህ ስርዓት ሰራዊታችን ያልደረሰበት ኪሳራ የለም በማለት በምሬት ተናግሯል። ይህ የሰራዊቱ አባል አክሎም ወታደሩ ራሱን ማዳን እንዳለበት ከእኔ ተማሩ ሲል ጥሪ አቅርቧል። የሚመሩትን ሰራዊት የሚንቁት የብልጽግናው ጄኔራሎችም በተከታታይ ሰራዊቱን ሲዘልፉትና ክብሩን የሚነካ ስድብ ሲሰድቡ ቆይተዋል። ከ13 ዓመታት በፊት የአማራን ህዝብ በጅምላ ከሰደቡት አቶ አለምነው መኮንን በኋላ ጄኔራል መሐመድ ተሰማም በተመሳሳይ ህዝብን በጅምላ ከሃዲና ባንዳ ብለው በመናገራቸው የተቆጡ የአካባቢው ነዋሪዎች ባንዳም ሆነ ከሃዲ የአማራ ህዝብ ሳይሆን አማራን ለማጥፋት እንዲዘምቱና ህዝብን በጅምላ እንዲገድሉ ሲታዘዙ እሺ ብለው የዘመቱት ራሳቸው ጄኔራል መሐመድ ተሰማና የሚመሩት ጦር ነው፣ ባንዳውም ከሃዲውም በማለት ቁጣቸውን ገልጸዋል። የፋኖ ሁለንተናዊ ተጋድሎ በሸዋ የአማራ ፋኖ ብሔራዊ ንቅናቄ ሸዋ ጠቅላይ ግዛት አሳምነው ዕዝ በሰራዊት ማደራጀት ህዝባዊ ኃላፊነትን በመወጣትና በመደበኛ ውጊያ ውጤታማ ጉዞ እያደረገ መሆኑን አስታወቀ። የብልጽግናው ስርዓት በበኩሉ የፋኖ ቤተሰቦችን እያሳደደ ማፈን፣ ማሰርና ማሰቃየትን አጠናክሮ እንደቀጠለበት መሆኑን የደረሰን መረጃ ያመላክታል። መዋቅራዊና ስርዓታዊ የዘር ማጥፋት ጦርነት የተከፈተበትን የአማራን ህዝብ ህልውና ለመታደግ እየታገለ ያለው ፋኖ ህዝባዊ ኃላፊነቱን በአማራዊ ስነ ምግባር ከተወጣባቸው ዘርፎች መካከል አንዱ የትምህርት መስክ ነው። የ6ኛና 8ኛ ክፍል ክልል አቀፍ ፈተናዎችን ከማስፈተንና የ12ኛ ክፍል አገር አቀፍ ፈተና ተፈታኞችን ወደ ፈተና ማዕከላት በሚጓዙበት ወቅት ወንድማዊ ጥበቃ ሲያደርግ የቆየው የሸዋ ጠቅላይ ግዛት አሳምነው ዕዝ ዛሬ ደግሞ በአንጾኪያ ገምዛ አካባቢ የሚገኙ ትምህርት ቤቶች በሰላም እንዲጠናቀቁ ማድረጉን አስታውቋል። በአማራ ህዝብ ላይ የተከፈተውን መልከ ብዙ ጥቃት እየተከላከለ የሚገኘው ፋኖ በትምህርቱ በኩል የሚፈጠረውን የትውልድ ክፍተት ለመሙላት የበኩሉን እየተወጣ መሆኑን የገለጸው የዙ ህዝብ ግንኙነት መምሪያ በሸዋ ጠቅላይ ግዛት አንጾኪያ ገምዛ ክላስተር ዋሻ ንገት ቀበሌ በሚገኘው አንደኛ ደረጃ ትምህርት ቤት የ2018 ዓ.ም የትምህርት ዘመን ማጠናቀቂያና የተማሪዎች የደረጃ ሽልማት መርሃ ግብር በደማቅ ሁኔታ ተካሂዷል ሲል የአማራ ፋኖ ብሔራዊ ንቅናቄ ሸዋ ጠቅላይ ግዛት አሳምነው ዕዝ ህዝብ ግንኙነት መምሪያ አስታውቋል። በመርሃ ግብሩ ላይ የአማራ ፋኖ ብሔራዊ ንቅናቄ ወታደራዊ ቃል አቀባይ አርበኛ አበበ ሙላቱን ጨምሮ የሸዋ ጠቅላይ ግዛት አሳምነው ዕዝ ከፍተኛ አመራሮች፣ የኮርና የክፍለ ጦር አመራሮች፣ የሀገር ሽማግሌዎችና በርካታ ወላጆች በክብር መገኘታቸውን የገለጸው የዙ ህዝብ ግንኙነት መምሪያ በዕለቱ በተካሄደው የሽልማትና የማበረታቻ መርሃ ግብር በ2018 ዓ.ም ከፍተኛ ውጤት ላስመዘገቡ ተማሪዎች የደረጃ ሽልማት፣ የምስክር ወረቀትና ሌሎች የማበረታቻ ሽልማቶች ተበርክቶላቸዋል ብለዋል። በፕሮግራሙ ላይ የተገኙት መምህራን በአካባቢው የነበረው የጸጥታ ተግዳሮት ቢኖርም የትምህርት ሂደቱ ሳይቋረጥ እንዲቀጥል የተደረገውን ጥረት አድንቀው በተማሪዎች ለዛሬው የምረቃና የደስታ ቀን መድረስ አስተዋጽኦ ላደረጉ ሁሉ ምስጋናቸውን ማቅረባቸው ተጠቅሷል።
አንስቷል። በማጠቃለያ ንግግሩም የአማራ ፋኖ ብሔራዊ ንቅናቄ ወታደራዊ ቃል አቀባይ አርበኛ አበበ ሙላቱ ተማሪዎቹ የነገዋ ሀገር ተረካቢዎች በመሆናቸው በትምህርታቸው በርትተው እንዲቀጥሉ አሳስበዋል። በተጨማሪም የትምህርት ሂደት እንዳይቋረጥና ተማሪዎች በሰላም ትምህርታቸውን እንዲቀጥሉ ድርጅቱ አፋብንና እዙ ሸዋ ጠቅላይ ግዛት አሳምነው ዕዝ ቁርጠኛ መሆኑን መግለጹን የዙ ቃል አቀባይ ክፍል ለጣና ቴሌቪዥን የላከው መረጃ ያመላክታል። የአማራ ፋኖ ብሔራዊ ንቅናቄ ሸዋ ጠቅላይ ግዛት አሳምነው ዕዝ ከዚህ በፊትም በተመሳሳይ የህዝብ መገልገያ መንገዶችን በመገንባት ትምህርት ቤቶችን በማደስ የተማሪ የደንብ ልብስን አሰፍቶ በመስጠትና በጦርነት የወደሙ መሰረተ ልማቶችን መልሶ በማስጠገን ህዝባዊነቱን ያስመሰከረ ሰራዊት ነው። ይህን ድርጊቱን ተከትሎም ከፍተኛ የህዝብ ድጋፍ ማግኘቱ ያሳሰበው የብልጽግናው ሰራዊት የሸዋው ጽንፈኛ ህዝቡን እየቀማን ነው የሚል ግምገማ ማድረጉን በተከታታይ መዘገባችን ይታወሳል። ይህ በእንዲህ እንዳለ የዙ አጼ አምደ ጽዮን ኮር ራስ አበበ አረጋይ ክፍለ ጦር ብርጌዶች ከአባት አርበኞች ጋር ውይይት አድርገዋል። የሁለቱም ብርጌዶችና የአባት ጦር አርበኞችን ውይይት አስመልክቶ የዙ ህዝብ ግንኙነት መምሪያ ለጣና ቴሌቪዥን በላከው መረጃ በሸዋ ጠቅላይ ግዛት አሳምነው ዕዝ አጼ አምደ ጽዮን ኮር ራስ አበበ አረጋይ ክፍለ ጦር ስር የተደራጁት የፋሲለደስ ክላስተር፣ አማራ አምባ ብርጌድና የገነት ክላስተር ሸዋ ታጠቅ ብርጌድ አባት አርበኛ አባላት ጋር ጥልቅ ወሳኝ ውይይት አካሂደዋል። በዚህ ወሳኝ መድረክ ላይ የአፋብን ዘመቻ መምሪያ ኃላፊ ፊታውራሪ ባዩ አለባቸው እና የሸዋ ጠቅላይ ግዛት አሳምነው ዕዝ ከፍተኛ አመራሮች ፋኖ ዳዊት ቀጸላ እንዲሁም ፋኖ አለማየሁ ውሮ ተገኝተዋል። የሰራዊቱን የውስጥ አደረጃጀት ስነልቦናና የወደፊት የትግል አቅጣጫዎች ላይ ሰፊና ጥልቅ ውይይት በማድረግ አቅጣጫዎችን አስቀምጠዋል። በተለይም በአማራ ህዝብ ላይ በአገዛዙ ቅጥረኞች አማካኝነት ዛሬም ድረስ የደረሰ ያለውን ዘርፈ ብዙ ጥፋትና ጥቃት ለመቀልበስ ሰፊ ግምገማ የተደረገ ሲሆን ውይይቱ ጥቃቶችን በመመከትና ራስን በመከላከል ላይ ብቻ መወሰን እንደሌለበት አጽንኦት የሰጠ ነበር። አደጋውን ከመነሻው ፈልቅቆ ለማጥፋት ቆርጦ መታገል ብቸኛውና የመጨረሻው አማራጭ መሆኑን በመስማማትና የወደፊት የትግል አቅጣጫዎችን አስቀምጧል ብሏል። በሌላ ዜና የብልጽግናው ሰራዊት በአማራ ህዝብ ላይ የሚፈጽመውን የጦር ወንጀል አጠናክሮ መቀጠሉን የደረሰን መረጃ ያመላክታል። የአማራ ፋኖ ብሔራዊ ንቅናቄ ሸዋ ጠቅላይ ግዛት አሳምነው ዕዝ ህዝብ ግንኙነት መምሪያ እንዳስታወቀው የስርዓቱ ጦር የፋኖ ቤተሰቦችን አፍኖ መውሰዱ ታውቋል። በሸዋ ጠቅላይ ግዛት ተጉለትና ቡልጋ አውራጃ ከአንኮበር ወረዳ የአፋብን እቅድና ስትራቴጂ መምሪያ ኃላፊ የሆነውን የአርበኛ ኢንጂነር ዘበነ በላይነህ ቤተሰቦችን የጸረ አማራው ስርዓት በግፍ አስሮ እያሰቃየ ነው ሲል የገለጸው የዙ ህዝብ ግንኙነት መምሪያ የፋኖ ቤተሰብ የሆኑ ንጹሃን በከፍተኛ ስቃይ ላይ መሆናቸውንም ተናግሯል። የዙ ህዝብ ግንኙነት መምሪያ አክሎም የፋኖን ወታደራዊ ክንድ መቋቋም ያቃተው የብልጽግና ስርዓት ከዚህ ቀደም የጀግናውን አርበኛ ቤተሰቦችን ንብረት ያወደመ ሲሆን ዛሬ ደግሞ አዛውንት እናቱንና መላው ቤተሰቡን በማሰርና በማንገላታት ላይ ይገኛል። ይህ የስርዓትና የማንገላታት እርምጃ የስርዓቱን ተሸናፊነት የሚያሳይ እንጂ ትግሉ ላይ የሚያመጣው ምንም አይነት የውጤት ለውጥ እንደሌለ ይታወቃል። ጀግናው አርበኛ ኢንጂነር ዘበነ በላይነህ በስርዓቱ እየተፈጸመ ባለው በዚህ እኩይ ተግባር ምክንያት ይበልጥ የሚጠነክር እንጂ የሚዝል ክንድ እንደሌለ ና ትግሉ ተጠናክሮ እንደሚቀጥል አስታውቋል። በዚህ ግፍና በደል ሰለባ የሆኑትና በአሁኑ ወቅት በቁጥጥር ስር ውለው የሚገኙት የቤተሰቡ አባላት 4 ደርሰዋል ብሏል። የአርበኛው ወላጅ እናት ሟይ ይማልዱ ሸዋንታ ምሬ፣ ወላጅ ወንድሞቹ ምንዳ በላይነህና ሽመልስ በላይነህ እንዲሁም አጎቱ አቶ ሙላቱ በቀለ መሆናቸውን የደረሰን መረጃ ያመላክታል። የምንደገፈው በመከላከያ ነው። ጄኔራል ጻድቃን የቀድሞ የመከላከያ ኤታማዦር ሹምና የራያ ቢራ መስራቹ ጄኔራል ጻድቃን ገብረትንሳኤ በወቅታዊ የትግራይ ክልል ሁኔታ ኤንቢሲ ከሚባል የብልጽግና ሚዲያ ጋር ባደረጉ ቃለ ምልልስ የትግራይ ክልልን ለመቆጣጠር የምናደርገውን ጉዞ የሚደግፈን የፌዴራል መንግስቱ በተለይም መከላከያ ነው ብለዋል። የትግራይን ክልል ለመቆጣጠር የተዋቀረው ኮሚቴ እየተመራ ያለው በፕሪቶሪያ ስምምነት 3ቱ ፈራሚዎች ማለትም በጄኔራል ጻድቃን፣ በብልጽግናው ሊቀመንበር አማካሪው አቶ ጌታቸው ረዳ ና በአቶ አሰፋ አብርሃም መሆኑን ገልጸው ሌሎች 7 የፖለቲካ ፓርቲዎችም የምክር ቤቱ አባል መሆናቸውን ተናግረዋል። ይህ ምክር ቤት ከብልጽግናው መንግስት ጋር ተግባብቶና ተስማምቶ የሚሰራ መሆኑን የገለጹት የባድሜው ግንባር ጦርነት መሪው ጄኔራል ጻድቃን በትግራይ ክልል ጦርነትን ማስቀረትና ህወሓትን ማስወገድ የምክር ቤቱ ቀዳሚ ግብ ነው። ይህን ለማሳካት ደግሞ የፌዴራል መንግስቱ ድጋፍ እያደረገልን ነው ብለዋል። በትግራይ ክልል የህዝቡ ስሜት በጦርነት ስጋትና በከፋ ጭቆና ስር ነው ሲሉ የተናገሩት ጄኔራል ጻድቃን ከፌዴራል መንግስቱ ጋር ተባብረን ህወሓትን እናስወግዳለን ሲሉ ገልጸዋል። ይህ የጄኔራል ጻድቃን ንግግር አስቀድሞም ቢሆን የፕሪቶሪያ ስምምነት ፈርሷል እያለ ተደጋጋሚ ክስ ሲያቀርብ ለነበረው ህወሓት የአደባባይ ምስክር ሆኖ እንደሚያገለግለው ይጠበቃል። በፕሪቶሪያው የህወሓትና የብልጽግና የእርቅ ፊርማ ላይ
የፈረመው ህወሓት አይደለም፣ ጌታቸው ጻድቃንና አቶ አሰፋ ናቸው፣ ሶስቱም የሚገኙት ደግሞ ከኛ ጋር ነው ሲሉ የብልጽግናው ሊቀመንበር በመናገር የፕሪቶሪያ ስምምነት የሚባለው ጉዳይ የደብረጽዮንና ፈትለወርቅን ቡድን እንደማይመለከተው አስታውቀዋል። ሶስቱ የቀድሞ የህወሓት ፖለቲካዊና ወታደራዊ ካድሬዎች በኦሮሞ ብልጽግና ልዩ ድጋፍ እየተደረገላቸው በአዲስ አበባ ምክር ቤት አቋቁመው ህወሓትን እየታገሉ ሲሆን ራሱን የትግራይ የሰላም ኃይል ብሎ የሚጠራ ታጣቂ ቡድንም አደራጅተው በአፋርና አማራ ክልሎች አስፍረዋል። ስምረት የሚባል የፖለቲካ ፓርቲን በማደራጀት በተለየ መልኩ የወሰንና ማንነት ጉዳዮችን የሚከታተል መዋቅር ተክለዋል። የታጣቂ ቡድኑ መሪ ጄኔራል ገብረ እግዚአብሔር በየነ ወይም ወዲ አንጢሩ ለእኛ ሰራዊትም ሆነ ለህወሓት ጦር ድጋፍ የሚያደርግልን ፌዴራል መንግስቱ ነው ሲሉ መናገራቸው አይዘነጋም። የዛሬው ጄኔራል ጻድቃን ንግግርም ቀደም ሲል በጄኔራል ገብረ እግዚአብሔር በየነ የተሰጠውን አስተያየት የሚያጠናክር ሆኗል። እነ ጄኔራል ጻድቃን የሚመሩት የሲቪክ ድርጅት የፖለቲካ ፓርቲና ወታደራዊ ኃይል ከህወሓት የተለየ አደገኛ መዋቅር መሆኑን የፖለቲካ ተንታኞች በተከታታይ ሲናገሩ ይሰማል። የጄኔራል ጻድቃንን አጭር ንግግር ተከታትለን እንመለስ። ትግራይ ውስጥ ካለው ፕሮብሌም አንጻር እና ህዝቡ እያጋጠመ ካለው ችግር አንጻር ፍጥነታችን ከሱ ጋር የሚመጣጠን ነው አልለውም። ያው እድገት አለ፣ መቀጠል አለ። ግን ደግሞ ለትግራይ ህዝብ ፈጥነን ልንደርስለት ስለሆነ የሚፈልገው እዛ ላይ የሚጓተቱ እንትኖች አሉ። ዋናው ችግራችን የሚታገል መዓት ወጣት አለ፣ በየግሉም በየማህበርም ብዙ የህዝብ የለውጥ ፍላጎት ከፍተኛ ፍላጎት አለ። ሁለት ነገሮች ላይ ትግራይ ላይ ከፍተኛ መተማመን አለ። አንደኛ ጦርነት እንዳይመጣ ፍላጎት አለ አክሮስ ህብረተሰቡ በሙሉ ወጣቱም፣ ሰራዊት ውስጥ ያለውም፣ ሌላውም፣ የተማረውም፣ ነጋዴውም ምናምኑም። ሁለተኛው ደግሞ በመጣንበት አይነት አስተዳደር መቀጠል የለብንም፣ አስተዳደራችን መቀጠል አለበት የሚለው የለውጥ ፍላጎት አለ። ይሄ የኛ ምክር ቤት እኛ እየሰራንበት ያለነው ምክር ቤት ማለት ነው እነዚህን ሁለቱን ነገሮች መነሻ አድርጎ እነዚህን ትንሽ ፈታፈታ አድርጎ ሰው ለማታገል በሚያስችል አይነት መንገድ ለማስቀመጥ ነው እየሰራ ያለው። ይሄም ሆኖ ግን ኃይሉን ፈጥኖ ማሰባሰብ ላይ የምንፈልገውን ያህል ፍጥነት አልሄድንም። ቤዚካሊ ሁለት ችግሮች አሉብን። አንደኛው በውስጣችን ትግራይ ውስጥ ያለው የፖለቲካ ሁኔታ የሚፈጥረው ሳንካዎች አሉ። ሁለተኛው ደግሞ ከፍተኛ የሆነ የሪሶርስ እጥረት አለብን። ከማዕከላዊ መንግስት ጋር በእነዚህ ሁለቱ ጉዳዮችና በአካሄዳችን ላይ መግባባት አለ፣ ጥሩ መግባባት አለ። ማዕከላዊ መንግስትም በተለይ የሀገር መከላከያ ሰራዊት ያግዘናል። መሬት ላይ ያለው ዲማንድና ያው የሚመጣው ሪሶርስ ያለ መጣጣም አለ ብለን ነው የምናስበው። ሞር ሪሶርስ ቢኖረን ብዙ እንሰራለን ብለን እናስባለን። ይህንን ከትግራይ ህብረተሰብ ለማሰባሰብ በአንድ በኩል ወደ ትግሩም እንዲገቡ ለማድረግ፣ በሌላ በኩል ደግሞ ያለን ችግር ለመቅረፍ አስበን ያደረግነው እንቅስቃሴ እስካሁን ድረስ ጥሩ ውጤት አላመጣልንም። እዚህ ደረጃ ላይ ነው ያለነው። አሁን ያለው ምክር ቤት የትግል ምክር ቤት ነው። የምክር ቤቱ አንዱ ግብ የህዝብ ምክር ቤት ማቋቋም ነው። ሽግግር የሆነ ምክር ቤት ማቋቋም ነው እንጂ አሁን ባለበት ደረጃ ትግሉን የሚያስተባበር ምክር ቤት ነው። እናንተ እንቅስቃሴ ከጀመራችሁ በኋላ ቀደም ብለው ባለ ሁኔታ ላይም ግን ትግራይ ውስጥ ያለው ሁኔታ እየተባባሰ ነው የመጣው። እዚህ እርስዎ እንዳሉኝ ጦርነትን ሰፊው ወገን ይቋወማል። ኮንስተንስ አለ ማለት ይቻላል። ቢያንስ ደንፈስ የለበትም በሚለው ላይ ግን ደግሞ የጦርነት ሙከራ ደግሞ እንሰማለን። የህዝቡም ሁኔታ ከጊዜ ወደ ጊዜ የምሬቱ ማለት ነው እየጨመረ ነው ያለው እና በእናንተ ካውንስል ግምገማ አሁን ትግራይ ምን እየተከናወነ ያለው የዚህስ ባለቤት ማን ነው? አሁን ሰፊው የሆነው የትግራይ ኤሊት ፖለቲካውም፣ ሲቪል ሶሳይቲውም፣ ህዝቡ ቀደም ባሉ ደረጃ ከዚህ ፍላጎት ውጭ ከሆነ ትግራይ ላይ ያለውን አሁን የምናየው ሁኔታ የፈጠረው ምንድን ነው ይላሉ? እንዳልከው ይሄ ምክር ቤት ከተቋቋሙ በኋላ እንትኖቹ መገለጫዎቹ እየሰፉ ሄደዋል። የጦርነት ፍላጎቱም እየጨመረ ሄደዋል። እንዴት ነው ይሄ ለምንድን ነው እንደዚህ ሆነው የሚለው እኔ የማይበት መንገድ በአንድ በኩል ክሬዲቱን እኛ ብቻችንን የምንወስደው ባይሆንም ዋናው የክሬዲቱ ባለቤት የትግራይ ህዝብ ቢሆንም ትግራይ ውስጥ ያሉት የፖለቲካና ወታደራዊ መሪዎች ውጊያ ለማካሄድ ያሰቡበት ጊዜ፣ ያሰቡበት ፍጥነት እና ሊያካሄዱ የነበራቸው ምኞት መሬት ላይ አልተሳካላቸውም። ያልተሳካበት ዋናው ምክንያት የትግራይ ህዝብ እምቢ ስላለ ነው። እዚህኛው ላይ እኛ አስተዋጽኦ አለን ብለን እናስባለን። ቅድም እንዳልኩት
ዋናው የዚህ ስራ የዚህ ውጤት ባለቤት የትግራይ ህዝብ ነው። እንዴት ነው ባለቤት የሆነው? የጦርነትን አስከፊነት ያውቃል። የተሻለ የፖለቲካ ግንዛቤ ያለው ለምሳሌ በትግራይ ውስጥ ቀደም ብሎ ሰፊ የሆነ የጦርነት ቅስቀሳ ስብሰባዎች ተካሂደው ነበር። በሙሉ በወረዳዎች በሙሉ የትግራይ ህዝብ አይሆንም ነው ያላቸው። በግልጽ ይሄ ጦርነት የኛ ጦርነት አይደለም፣ አንፈልግም ነው ያላቸው። ይሄ በጣም እንትን ነው፣ ከፍተኛ የሆነ ተቃውሞ የታየበት ሁኔታ ነው የነበረው። ሪሶርስ ለማውጣት ይንቀሳቀሳሉ፣ አሁንም ይንቀሳቀሳሉ፣ ያን የሚንቀሳቀሱ ነበር፣ አንሰጣችሁም ነው ያላቸው። አሁን ደግሞ በተጨባጭ ወጣት ለመሰብሰብ ያደረጉት እንቅስቃሴ ህብረተሰቡም እምቢ ብሏቸዋል። ወጣቱን አንቀበልም ብሏቸዋል። የቻለው ወደ አዲስ አበባ ይመጣል፣ በአውሮፕላንም በአውቶቡስም ባገኘው መንገድ፣ ያልቻለው ደግሞ በየበረሃው ሰፍረዋል። የተመኙትን ያህል ወጣት አላገኙም። ያውም ከሻዕቢያ የባሰ በጣም ድራኮኒያን የሆነ ህግ አውጥተው ሊያስገድዱት እየሞከሩ እያሉ ለወላጆቹ ገንዘብ ክፈል ወይ ልጅህን አምጣ እያሉ መውጫ ማስገቢያ አሳጥተውት እያሉ እምቢ ብሏል። ሐሰን ሼክ መሐመድ እንደ ሰይድ ባሬ የቢላ ሶማሊያ ሰዎች ከትናንት እስከ ዛሬ ተንኳሽና አልቃሽ ባሪያቸው የለቀቃቸው አይመስልም። ከቀዳማዊ ኃይለ ሥላሴ ዘመነ መንግስት ጀምሮ እስከ ደርግ ውድቀት ድረስ የኢትዮጵያ ጎን ውጋት ሆኖ የቆየው የሰይድ ባሬ የወራ መንፈስ ዛሬም በፕሬዝዳንት ሐሰን ሼክ መሐመድ ላይ ያደረ ይመስላል። በ6 ወራት ውስጥ ለአራተኛ ጊዜ ዛሬ አዲስ አበባ የገቡት ሐሰን ሼክ መሐመድ በቅርቡ ሀገራቸው ከቀይ ግዛት ነጻ ያወጣችበትን የነጻነት ቀን ሲያከብሩ እኔም በአባቴ መንገድ ብለው ተከስተዋል። በንግግራቸው ሶማሊያ ሙሉ አይደለችም፣ በ3 ሀገራት ግዛቶችና ህዝብ አለን ሲሉ ንግግራቸውን ያስደመጡት ሐሰን ሼክ መሐመድ የሶማሊያ ግዛት አካል የሆኑ መሬቶችና ህዝብ በኢትዮጵያ በጅቡቲና በኬንያ እንደሚገኙ የግዛት ተስፋፊነትና የወር እቅዳቸውን ይፋ አድርገዋል። ከወራት በፊት ከአንድ ሚዲያ ጋር ቃለ ምልልስ አድርገው የነበሩት የሶማሌ ክልሉ ፕሬዝዳንት አቶ ሙስጠፌ መሐመድ ህወሓት ያኔ ተመልሶ መጥቶ ቤተ መንግስት ቢገባ ኑሮ እኛ ሶማሌዎች ልንገነጠል ተዘጋጅተን ነበር ብለው የተናገሩት ንግግራቸው አይዘነጋም። አቶ ሙስጠፌ ይህን በተናገሩ በወራት ልዩነት ደግሞ የሶማሊያው ፕሬዝዳንት በኢትዮጵያ የተወሰደብንና ልናስመልሰው የምንፈልገው ግዛት አለን፣ ግዛታችንን አስረክበን እንደ ሀገር ሙሉ ሆነን አንቆምም በማለት መናገራቸው የምስራቁ ክፍል ወዴት እያመራ ነው የሚል መጠይቅ እንዲነሳ የሚያደርግ ነው። የሐሰን ሼክ መሐመድ የተስፋፊነት ጥያቄና የአቶ ሙስጠፌ መሐመድ ልንገነጠል ነበር የሚለው ንግግር በመናበብ የተደረገ ወይስ ድንገት የተገጣጠመ ንግግር ነው የሚል ጥያቄ ማንሳት የጠያቂውን ለሞኝነት የተጠጋ የበዛ የዋነት የሚያመላክት ይሆናል። ከወራሪው የሰይድ ባሬ ውድቀት በኋላ ለ5 ዓመታት መንግስት አልባ ሆኖ የኖረው የሶማሊያ ምድር እንደምንም ብሎ ተጠጋግኖም ቢሆን መቆም የቻለው በኢትዮጵያ መንግስት በተለይም በአቶ መለስ ዜናዊ አስተዳደር ወቅት መሆኑ ይታወቃል። ይህን ዓለም ያወቀው እውነት በመካድ ወይም ደግሞ አሁናዊ የብልጽግናውን ስርዓት የሀገር ፍቅር ስሜት የሌለው መሆኑን ተከትሎ የቪላ ሶማሊያ ቤተ መንግስት ሰዎችን ከጀርባ ሆኖ ጃዝ የሚላቸው የውጭ ኃይል ሳይኖር እንደማይቀር ይታመናል። በ6 ወራት ውስጥ ለአራተኛ ጊዜ አዲስ አበባ የገቡት ሐሰን ሼክ መሐመድ በቅድሚያ የተጓዙት ወደ ጅቡቲ ነበር። የጅቡቲ ቆይታቸውንም ሆነ የአዲስ አበባ ጉዟቸውን የራሳቸው ጽህፈት ቤት ብቻ የሚዲያ ሽፋን የሰጠው ሲሆን በጎበኟቸው ሀገራት መንግስታት በሚመሯቸው የመገናኛ ብዙሃን በኩል ብዙም አልተዘገበም። የፕሬዝዳንቱ የጎረቤት ሀገራት ጉብኝት ዓላማ ዲፕሎማሲያዊ ግንኙነትንና ስትራቴጂካዊ ትብብርን ለማጠናከር ያለመ እንደሆነና ከብልጽግናው ሊቀመንበር ጋር የሚደረገው ውይይትም በዋናነት በቀጠናዊ ደህንነት መረጋጋትና በሶማሊያና በኢትዮጵያ የጋራ ጥቅሞች ላይ ትኩረት ያደርጋል ሲል የሶማሊያ ቤተ መንግስት ፕሬስ ሴክሬታሪ አስነብቧል። የኢትዮጵያ ገዢ ፓርቲ ብልጽግና የሚከተለው የቀውስ ፖሊሲ በኤርትራ በሱዳንና በሶማሊያ በኩል የጦርነት ነጋሪት እየጎሰመ ባለ በት በዚህ ሰዓት የሐሰን ሼክ መሐመድ መንግስት ደግሞ ተጨማሪ የቀውስ ነጋሪትን በጅቡቲ በኢትዮጵያና በኬንያ ላይ ጎስመዋል። ከኢትዮጵያ የምናስመልሰው ግዛት አለን ብለው በአደባባይ የተናገሩትን ሐሰን ሼክ መሐመድን በቤተ መንግስቱ አቀባበል ያደረገላቸው የብልጽግናው ስርዓት በአገር ቤት የተነሱትን ቀውሶችና ቀጣይ የቀውስ ምልክቶችን ለማስቀረት እውነተኛና ግልጽ ውይይት አድርግ ብለው የሚጠይቁትን ሁሉ በመቃወምና በማሰር ተጠምዷል። የሰይድ ባሬን የወራ ምኞት በኢትዮጵያውያን ቆራት ተጋድሎ ባይቀለበስ ኑሮ በዚህ ሰዓት የኢትዮጵያ ግዛት ወሰን ምን መልክ ሊኖረው እንደሚችል ማሰብ ከባድ ነው። የወቅቱ የሶማሊያ ፕሬዝዳንት ሐሰን ሼክ መሐመድ ይዘውት የተነሱት የተስፋፊነትና የወራ ዕቅድም ተራ የትንኮሳ ሙከራ ተደርጎ መታየት እንደሌለበት ምሁራን ይናገራሉ። ህወሓት ከሚመራኝ ኢትዮጵያዊነቴ ባፍንጫዬ ይውጣ ሲሉ አቶ ሙስጠፊ እንደተናገሩት አይነት ከንቱ አስተያየቶችም ዝም ብለው የሚሰነዘሩ እንዳልሆነ እኒሁ ምሁራን ይናገራሉ።
ክቡራትና ክቡራን የጣና ቴሌቪዥን አድማጭ ተመልካቾቻችን የሰዓቱ ዜናችን የተከታተላችሁትን ይመስል ነበር። በምሽቱ የጣና ዜና ወጃችን እስከምንገናኝ በዚሁ ተሰናበትን። ጤና ይስጥልን።